አሁን ለዚህ ቤተሰብ እየጸለይኩኝ ይሄንን ጽንስ ይሞታል እያለ ነው ጠላት። yes ነገ ቀጠሮ አለ። የት ነው ያለው? ሆስፒታል ጥቁር አንበሳ። ሰላም ሆነዋል። ሃሌሉያ። እዛች ምድር ላይ ቀብቼ ከማስነሳቸው ቤት ላይ አሜን ፋሪስ የሚባል ሺላ ብራአታ ለባሳታ ካያራ ለቦስ ነብይ ፋሪስን ተዋወቅኩት። ከሱ በኋላ ደግሞ ነብይ ዮናስን ተዋወቅኩት። ማን ነው ስምህ? ዮናስ ነኝ። ውሰድ እኔ ላይ ያለውን በጥፍ ተነስቲ። አባ እንዴት ነህ? ሁሉ ሰላም? ስለ ንግድ ስራ ምን ታውቃለህ? ነጋዴ ነኝ። ነጋዴ ነኝ። አሁን ቢዝነሱ ጥሩ እየተሳለጠ ነው? አሪፍ ነው? አሪፍ አይደለም። አሪፍ አይደለም። ልክ ጌታ ነው። እሱ ጋር እንደተሰራበት አይነት ስራ አንተም ላይ የሚሰራ ስራ አለ። ተመሳሳይ ነገር የሚሰራ ካንተ በቅርብ ርቀት አካባቢ ያለ ሰው በጌታ መንፈስ አየው። ያንተን ነገር ደግሞ ይዞ ወደዚህ ወደ ቢሾፍቱ አካባቢ የሚሮጥ ሰው አየው፣ የሚመላለስ ሰው ግን ብዙ አልተሳካለትም። ኢየሱስ ጌታ ነው። እና ምንድነው ያየሁት? አንተን አይቼ ያን ሰው ሳይ አትክልት ምናምን ነገሮች አታክልት ነው። አምራችንም ነጋዴም ነኝ። አታክልት ነው የሚሰራ ነበር። ጌታ ወይ ዛሬ ካላገኘልኝ በቃ ሁለተኛ በቃ እኔ ተስፋ ቆርጬ ነው የምቀመጠው በቢዝነስ ካርድ። አይ ተስፋ ቆርጬ ብቻ አላልክም። ይኸውልህ እሱ አሁን በገጠመው በሆነው ነገር የተነሳ አይደለ ጌታን የተው። አንተም እኮ ጌታን ልተው እኮ ፕሮግራም ላይ ነህ። እኔ የምለው ወቦ እውነት ነው። ፕሮግራም ስም ማን ነው? አለማየሁ ነኝ። አለማየሁ ነኝ። ኢየሱስ እና ታዲያ አንተ ጌታ ያቀኝም ትላለህ። ጌታ በሰማይ ያውቃል። አሜን። አሁን እኔ ለሱ እየጸለይኩ የኔንስ ነገር አይም እንደ ይላል። እውነት ነው። በስጋ አይን አላይም እግዚአብሔር ካላሳየ። ስታማኝ ግን ሰማው። እኔ ደግሞ የምታማ ነብይ አይደለሁም። ጌታ ይባርከኝ። ኢየሱስ ጌታ ነው። አሜን። ተመለስ ካሳብክ። አሜን። ወደ ጥፋት መንገድ ልትገባ ነው። ጌታ ምስክሬ ነው። እግዚአብሔር ዛሬ በዚህ ሰው የተዘጋጀልህን ወጥመድ ሰብሬዋለሁ አለ። አሜን። ሰብሬዋለሁ አለ። አሜን። ሰብሬዋለሁ አለ። አሜን። ከዚህ በኋላ በትልልቅ መኪኖች ትጭናለህ፣ አይበክትብህም። አሜን። እኔ አዲስ አበባን አሳልፌ ሰጠው። አሜን። ምንን አሳልፌ ሰጠው? አዲስ አበባ። እኔ ቀደም ስለነበርኩበት አካባቢ ምናምን ስናገር ነበር አይደለ? ስለ አዳማ ሳወራ ነበር። አዳማ ልጆቼ ያሉኝ አዳማን ስለሆነ ነበርኩ። ይኸውልህ ጌታ ነው። አንተ እግዚአብሔርን አምልክ፣ እግዚአብሔር እህልና ውሃን ይባርክልሃል። አሜን። መጽሐፍ ነው የሚለው። አሜን። እኛ ችግራችን ታውቃላችሁ አይደለ? ትንሽ ከተባረክን በኋላ ታውቃላችሁ በትልቁ ነው አክት የምናደርገው እግዚአብሔር ላይ። ይኸውላችሁ የያዛችሁት የጨበጣችሁት ነገር አንድ ቀን ዶገመድ ይሆናል። ቆም እስቲ አንቺ ምህረት የምትባል ልጅ ታውቂያለሽ? ኢቴነት በእንቅርት ላይ ጆሮ ደግፍ እንዲሉት ጠላት ከባድ ነገር ደግሷል ለቤታችሁ። ዛሬ ግን እንደ እግዚአብሔር ነብይ ጸልያለሁ። የሰራዊት ጌታ እግዚአብሔር ጣልቃ ይገባል። አሜን። ጣልቃ ይገባል። አሜን። አሁን እናንተ ስለ ኑሮ ስለሆነ ነገር ስለ ህይወት ምናምን ስትጨነቁ እሷ ሴት ላይ ከባድ ነገር እየመጣባት ነው ማለት። እጆቻችሁን ዘርጉ እስቲ በጌታ በኢየሱስ ስም በሉ። እናንተ ቤት ድንገተኛ ሞት አይሆንም። አሜን። እግዚአብሔር አሜን። ጣልቃ ገብቷል። አሜን። ተነሽ እስቲ አንቺ ተነሺ። መቼም አሁን ሴቶ እንዳልልሽም ኢየሱስ ጌታ ነው። ጌታን በቃ አንቺን ባመንሽው ጌታን በሰጠሽ ተባረኬ። አሜን። ግን የሚገርምሽ ካንቺ ማጸን የወጣ አንድ ብላቴና ኢየሱስ ጌታ ነው በነብይነት ይቀባል። አሜን። ዘማሪ ተወልጃለሽ። አሜን። አሜን። አሁን ለዚህ ቤተሰብ እየጸለይኩኝ ይሄንን ጽንስ ይሞታል እያለ ነው ጠላት። yes ነገ ቀጠሮ አለ። የት ነው ያለው? ሆስፒታል። ጥቁር አንበሳ። ሰላም ሆነዋል። ሃሌሉያ። አንድ ሰው ጮሆ ሰላም ሆነዋል ይበል። ይሄ ሰላም የሚከለክልሽ እናንተ ቤት ላይ ጨለ የሚባል ነገር አለ። ጫተት የሚባል ነገር አለ። አዳሚ ናት እናቴ አላቃትም። ሃሌሉያ። አንድ ሰው ጮህ አሜን አይልም ወይ? አሜን። ደግማ አሜን አትልም ወይ? አሜን። ዘር ማንዘርሽን የበላ መንፈስ ነው እግዚአብሔር የሚበቀል ልጅ ይሰጥሻለሁ አለ። ሃሌሉያ። አሜን። አንቺ እጆችሽን እኔ የሞተ ሲቀሰቀስ አይቼዋለሁ። አሜን። የለም የተባለ ጽንስ ወደ መኖር ሲቀየር አይቼዋለሁ። ተቀበዩ፣ 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 ተቀበዩ።
ኢየሱስ ማን ነው? ጌታ ነው። በደንብ ስሚ። አሜን። ይሄ የጨለማ መንፈስ አሜን። ሰውን ሁሉ ነው የሚመታው። ሰውን ሁሉ እውነት ነው። ጀምስ ናቸው ነበረ። ጀምስ እንዴት ነህ? ቆም እግረ መንገድ ባርካለሁ። እድሜ ለሷ አማን ነው። እግዚአብሔር ይመስገን። ፋሚሊ አንተ ምናምን የት አካባቢ ነው ያሉት? ወደ ሻኪሶ መስመር ነው። ወዴት? ሻኪሶ። ሃሌሉያ። እሺ ከሻኪሶ ነው የመጣሁት። ጂሰስ እግዚአብሔር እንዲህ አለኝ። አሜን። እዛች ምድር ላይ አሜን። ቀብቼ ከማስነሳቸው አሜን። ኃያል ሰው አሜን። አንቺ ቤት ላይ አሜን። ፋሪስ የሚባል ዢላ ብራአዳ ላባሳታ ካያራ ላቦስ ዤላ ብራአዳ ላባ ያራ ላቦስ ሄፓርዳማንታና ማንያስ ሃሌሉያ። የበቀል መንፈስ 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 አባቱንም ልጁንም እገልጣለሁ አለኝ ጌታ። አባቱንም ልጁንም እገልጣለሁ አለበት እያ ጩናሜን በላይ በኢየሱስ እኔ ላይ ያለው በሁለት እጥፍ አንተ ላይ በሁለት እጥፍ በሁለት እጥፍ በሁለት እጥፍ ለጌታ ክብር በምስክርነት ትመጫለሽ። እመጣለሁ። ለጌታ ክብር ዛሬ ተወራርጄ ነው የመጣሁት። ዶክተር ቀጥሮሽ መጣሽ አንቺ ለሐኪም ቤት። አዎ። አሁን ደግሞ ጌታ እየተናገረሽ ነው። ሃሌሉያ። ለዚህ ጌታ ለመመስከር ካልመጣሽ ዋጋ እመጣለሁ ተከፍያለሽ። በኢየሱስ። አጨብጭቡ ለጌታ ክብር። ነቢይ ፋሬስ ከሞን ናስቲ። እሺ ነቢይ ፋሬስን ተዋወቅኩት። ከሱ በኋላ ደግሞ ነቢይ ዮናስን ተዋወቅኩት። ይኸው እኔ ነኝ። ማን ነው ስምህ? ዮናስ ነኝ። ውሰድ እኔ ላይ ያለውን በጥፍ ሃሌሉያ ሃሌሉያ ሃሌሉያ። ስማኝማ አንተ ዘርት የምታበቅልበትን መሬቱን አፈሩን ነው ሰዎች የሚፈልጉት። አዎ አፈሩን ስፍራውን አሳልፈ የሰጠው ቃል አሜን። ከእጅ ሊያስወጡ እየታገሉ ያሉ ሰዎች አሉ። ከእጅ ሊያስወጡ አይደለም፣ እግዚአብሔር የእጃቸውን አሳልፎ ይስጥ። አሜን አሜን አሜን። ነይ ጨብጭኝ። አሜን። ደስ አለሽማ? እሺ አዋጁን አሁን በአዋጅ ሽሬዋለሁ። አሜን። የሰማይ አምላክ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን አሜን አሜን። ለዚህ ጽንስ ጸለይኩ። አሜን። የትኛውም ክፉ አዋጅ አሁን ይሻል። አሜን። የሐኪም አዋጅ አሁን ይሻል። አሜን። በጌታ በኢየሱስ ስም ሰላም ይሆን። አሜን የእግዚአብሔር ጥበቃ አብሮነቱ በኢየሱስ ስም ካንቺ ጋር ይሆን። አሜን። ጣልቃ ይግባልሽ። በምስጋናና ምስክርነት ያገናኛል። ጌታ ይባረክ። እሱ የሆነለት እሱ ይነግራቸዋል በአንደበቱ። ልጅ አለው። ይኸው ፎቶ እዚህ ጋር አሁን ነው የነገረን። ሳልመሰክር አልሄድም ለእግዚአብሔር ክብር ብሎ ልጁ እዚህ ላይ ይታያል። እና አይተኛም፣ በጣም ይረበሻል። ለልጁ የሚታይ ለነሱ የማይታይ ስፕሪት ነበረ፣ ዴመን ነበርና እነሱ አይታያቸውም፣ እሱ ይታየዋል። አይተኛም፣ እረፍት የለውም። ከዛ በአጋጣሚ በዚህ ጭንቀት ውስጥ ሆነው ሌሊት ነው አለ የነቢይ ስልክ ያገኛል። የነቢይ ስልክ ያገኝና አጋጣሚ ደግሞ እግዚአብሔር ረድቶት ሲደውል ታነሳለታል። ከዛ ጸለይክለት። ከዛን ቀን ጀምሮ ልጁ ሰላማዊ ሰው ሆኖ ቀረ ማለት ነው። ይህንን ክብር ለእግዚአብሔር ሊሰጥ ነው የመጣው። እስቲ ለእግዚአብሔር ክብር ስጡለት። ስመይ ዞሙ ይፍሳህ ይባሃል። ካብ አሜሪካ ስሜ ዘሙ ፍስሐ ይባላለሁ። ከአሜሪካ ነው የመጣሁት። ከቴክሳስ። ከዛ ልጁ ታሞ ቆልዓ ሐሚምን ሓደ ምሸት ልጅ ታሞብኝ አንድ ማታ ካብዚ ሐሚም ቆልዓ ብለይቲ ዝኾነ ነገር ይራኣዩ ነይሩ። ልጄ ታመው በሌሊት የሆነ ነገር እየታየው ነበር። ካብዚ ያ ሽዑና ናይ ነቢ ቴሌፎን ረኺብና ደዊልና አጋጣሚ ኸ ነቢ ኸ አልዒልና ማለት የነቢይ ስልክ አገኘን፣ ደወልን። ነቢዩ ደግሞ አንስቶ አናገረን። በቃ ነቢ ጸልይሉ ሽዑ ምስ ጸልየሉ በቃ ብድሕሪኡ ዝኾነ ነገር ተራእዩ አይፈልጥም ማለት ነቢይ ደግሞ ጸለየለት። ከዛ ያው ዳነ። እግዚአብሔር ይመስገን። ልጁ የስንት ዓመት ልጅ ነበር? ሶስት ዓመት ነው። የሶስት ዓመት ልጅ ሆኖ ነው እንደዛ የሆነው። አይተኛም ሌሊት አዎ የሆነ ይታያል።
ምንድነው የሚታየው ነገር ለሱ? የሆነ አይደል ነው የሱ ይታያል፣ የኛ ግን አይታየኝም። መንፈስ ነው መሰለ። ከባድ ነው አይደለ? ይሄ ለወላጅ ለቤተሰብ ጭንቅ ነው ማለት እንዲህ ብሎ ማስረዳት በማይችልበት እድሜ እንደዚህ አይነት ነገር። ክብር ለጌታ ይሁን። እንዳንተ አሁን እዛ አሜሪካን ሀገር ውስጥ በልጆቻቸው ጉዳይ ሌላም አውሮፓ ላይ ሌላም ዓለማት ላይ የሚጨነቁ ብዙ ሰዎች አሉ። በትግርኛ ለነሱ የሆነልህንና ለነሱ ደግሞ መምከር የምትፈልገው ነገር ንገራቸው እስቲ በእምነት እነሱ የሚባረኩ። ያ እግዚአብሔር ሲ ከምዝፍውስ ክናምናለና እግዚአብሔር ወልሃደ ድሳኖ ከም ዘየለ ዝኾነ ሰብ ከአምናለሁ መስል ይሄ ነው። እግዚአብሔር እንደሚፈውስ ማመን አለበት ማንም ሰው። እግዚአብሔር ይፈውሳል እያለ ክብር ለጌታ ይሁን። አሜን። እግዚአብሔር ከፊት ይቅደም፣ በነገር ሁሉ ተከናወን። አሜን። በሰላም ሂድ። እግዚአብሔር ካንተ ጋር ይሁን። አሜን። ይህን ቤትና ቤተሰብ በክርስቶስ ኢየሱስ ስምና ስልጣን እጆቼን ጭኛለሁ። ተአምራት ይሁን። አሜን። እና እስቲ አባኮ የፖዚሽን ለውጥ ይሁንልህ አንተ ጃላ ብራአዳ ላባስ አሜን። ዛሬ ነው ማይክ የጨበጥከው አይደል? አዎ። አሁን የፖዚሽን ለውጥ ይሁንልህ። አሜን። የስፍራም ለውጥ ይሁንልህ። አሜን። አንድ ነገር አምናለሁ፣ እግዚአብሔር ይናገር እንጂ እግዚአብሔር የተነገረው ሁሉ ይሆናል። አሜን። አንተ እዚህ እድሜ እስከምትደርስ ድረስ አይዞ ያለ ሰው በህይወት አንድ ሰው የለም። ልክ ነው። አባ ግን እግዚአብሔር ልክ እንደ ስጋ አባት እጅን ይዞ ዳዴ እያለ እየመራ አድርሶሃል። እግዚአብሔር በማይወደው ነገር ላይ በፍጹም ኖ። አሜን። እንዴት እንደሚያኖር ታያለህ። ሂድ ቀጥል። ዳይ እሳት ይብላህ፣ እሳት ይብላህ፣ ልብሷን እሳት ዳይ በታላቅ ድምፅ ጩና ውጣ። አንድ በኃይል ጩና፣ አንድ በኃይል ጩና ልቀቃት። ሁለት የመጨረሻ በኃይል ጩና፣ እሳት ይብላህ።